ሰላም አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደስ አላችሁ። በተለይ ቅመሞች፣ የመዳም ቅመሞች እንኳን ደስ አላችሁ። ዛሬ ሰበር ዜና ልነግራችሁ ነው። እንዲህ መጠን በጓጓ ረጋ 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 ቀስ 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 ምናምን እያላችሁ እንደ እናንተ ምንድን ነው እንደተሰበሩ ምንድን ነው ብላችሁ ደግሞ እንደ ሹሃድ እናንተ እና ቀስ በሉ። እውነት እኔ ራሱ በጣም ደስ ብሎኛል። በቃ የእውነት ያድርገው በሉ። የኛ አላህ ነው በሉ። እንዴ የኛ አላህ ነው እንደዚህ ያደረገው። የኛን በቃ ድካም ነው በሉ። የእውነቴን ነው። የምቀልድ እንዳይመስላችሁ ማለት እኔ በጣም ደስ ብሎኛል። ምን መሰላችሁ? እስቲ ማን ጓጓ ምን ልትል ይሆን እንዳትሉ ደግሞ ምን ልትል ይሆን ምን ይዛ መታ ይሆን ብላችሁ ግራ እንዳትጋቡ። የምሬ ነው ብላችሁ ምን መሰላችሁ የጨረቃ ቤቶች ማለት ነው። የእውነቴን ነው ብላችሁ የጨረቃ ቤቶች ህጋዊ ሊሆኑ ነው። ሰበር ዜና እንዴ! እውነቴን ነው የምላቸው። እውነት ሳወራቸው ማለት ነው። እኔ ሰምቻለሁኝ። በአሁን ጊዜ ምርጫ እየተባለ ነው። ማየት የለም እና በምርጫ ሰዓት ብዙ አዳዲስ ነገሮች ይመጣሉ እና ብዙ እንትኖች ይመጣሉ። መንግስት ራሱ ማለት ነው ሰው እንዲመርጠው ወይንም ደግሞ ህዝቡ እንዲመርጠው ብዙ ማያረገው ነገር የለም። ገባችሁ? ለማታለል ይቺን ጊዜ ለማለፍ ማለት ነው ብዙ ነገር ያረጋል ማለት ነው። እና የእውነት ያድርገው እንዳፍሽ ያድርገው። እንደዛ በሉኝ ማለት ነው። እና ቪዲዮ ላይክ አድርጉ። ደግሞ ምንድን ነው እናንተ ለምንድን ነው የማታበረታቱኝ? እንዴ ኧረ ተው፣ ላይክ አድርጉ፣ ሰብስክራይብ አድርጉኝ። ምን ሆናችሁ ነው ታዲያ? ቪዲዮ መቼ ሰራሽ አትሉኝም እንዴ? እና ምን መሰላችሁ የእውነት ስናወራ እንትናውን ምሳሌ የጨረቃ ቤት ማለት ህገወጥ ቤት ማለት ነው። የህገወጥ ቤት ማለት ነው። ብዙ ሰው ማለት ነው ህጋዊ ቤት የለውም። በስንት አንዱ ነው። እውነቴን ነው የምላቸው ማለት አሁን ህጋዊ ልገዙ አቅም አናገኝም። ዝም ብለን አሁን እኛ የመዳም ቅመሞች በተለይ ማለት ነው በተለይ ስታምራይቻት አዲስ ናት። አዲስ ገዜ እንትን ብያት ነው እንዴ ለልጄ ፋታ ተቀልዳለችው እንዴ። እና ምን መሰላችሁና ብዙ ሰዎች አሁን ምሳሌ ወሬ በመሀል አቋረኩት ማለት ነው። ብዙ ሰው አቅም አይኖረውም ህጋዊ ለመግዛት ማለት ነው። አቅም አይኖረውም። በቃ አይኖርም። አሁን ምሳሌ ህጋዊ እገዛለሁ ብትሉ በጣም ብዙ ብር ነው። በየሀገሩ ደግሞ ይለያያል የእንትን ዋጋ ማለት ነው። እና ህገወጥ ቢያንስ በቃ 1 ነጥብ ባለው ከሱ በታች ታገኛላችሁ። ግን ህጋዊ ከሆነ ከ1 ነጥብ በላይ ነው ማለት ነው። እንዳታስቡት ከ1 ነጥብ በታች ይገኛል ብላችሁ ማለት ነው። እና ብዙ ልጆች ደግሞ ማለት ነው ብዙ ምሳሌ የዚህ ሀገር መታችሁ የቆያችሁ ልጆች ህገወጥ ቤት ማለት ምን እንደሆነ ራሱ ማታውቁ። ህገወጥ ሲባል ደግሞ ነገ የሚፈርስባችሁ፣ ህገወጥ ደግሞ የእናንተ ብቻ መሆኑ የምታስቡ ሰዎች አላችሁ። በየትኛውም ሀገር ከህጋዊ ህገወጥ ነው የሚበዛው። ገባችሁ? ከህጋዊ ህገወጡ ይበዛል ማለት ነው። እና ብዙ ሰው በህገ ወጥ ነው የሚኖረው ማለት ነው። በቃ ከመቶ ምሳሌ 50% ራሱ በህጋዊ ነው የሚኖረው አይባልም። ምሳሌ ከተማዋ ውስጥ ነው። ከከተማው ዳር ያለው እንዳለ በህጋዊ ነው ህገወጥ ነው ማለት ነው። እና ያን ያክል ህገወጥ ከምንገዛው ብዙ አስተሳሰባችሁ እንደዚህ የምታስቡ ሰዎች አላችሁ። ህገወጥ ከምንገዛው ለምን ገጠር ቁጭ አንልም? ለገጠር ይሻለናል። የነገ ቀን ደግሞ ይፈርስብናል። ይፈርሳል። ስለሚፈርስብን ህገወጥ ቤት ምን ያደርግልናል የምትሉ እንደዚህ አሁን ማለት የለባችሁም። እንደዚህ አትበሉ ማለት ነው። ምሳሌ ህዝቡ እንዳልኳችሁም ያው የሆነ ሰዓት አላህ እንደው እንትን ያለ ሰዓት ሊፈርስ ይችላል ነው በቃ የሆነ ሰዓት ማለት ነው። እሱ መንገድ ምሳሌ ሲሸረሸር
የገዛችሁ ቤት ሲሸነሸን ማለት ነው። ህጋዊ መሸንሸን ማለት ህጋዊ መሆን ማለት ነው። እና ሲሸነሸን መንገድ ከደረሰበት ምናምን ሊፈርስ ይችላል እንጂ ምንም አይነት ተጽዕኖ ማይደርስ ነገር ከሆነ መንገድም ካልደረሰ ያኛው ይሸነሽንላችኋል ነው ትጠቀማላችሁ ማለት ነው። ገባችሁ? ስለዚህ አትፍሩ። ባዷችሁን ብዙ ሰው ምንድን ብለው ህገወጥ ከምገዛው ብሎ ብሩን ይዞ ሄዶ ብሩን ያባክናል። እንደዛ አትበሉ። እንደው የለ እናንተ ብልጥ መሆን አለባችሁ ማለት ነው። ከቻላችሁ 2 3 4 ህገወጥ መሰብሰብ ራሱ ይሄ ትልቅ ችሎታ ይመስለኛል። እንደኔ ምን መሰላችሁ? ያንን ማለት ነው ምሳሌ ዛሬ ዘንድሮ 1 አመት በሰራችሁት ብር አንድ ህገወጥ ብትይዙበት፣ ቀጣይ 1 አመት በሰራችሁበት አንድ ህገወጥ ብትይዙበት ማለት ነው ይሄኛው የገዛችሁት ቢያንስ 2 ወር ምናምን 2 አመት ምናምን ቢቆይ ቢያንስ 100,000 150,000 ያተርፍላችኋል። ገባችሁ? ስለዚህ አትሳሳቱ ውድ እህቶቼ ማለት ነው። ስለዚህ ግዙ፣ አትፍሩ። ብዙዎቻችሁ አሁን ሀገርም ላይ ያላችሁ ሚዲያ ላይ ስትጠይቁ ስለ ህገወጥ ለምን ትገዛላችሁ? ህጋዊ ለምን አገዙም? እንዴ አቅም ከሌለንስ እንዴ ህጋዊ ስንብር ነው የሚገዛው? ከ2 ሚሊዮን በላይ እኮ ነው። እኛ 2 ሚሊዮን ማለት ለእናንተ ቁጥሩ በጣም ትንሽ ሊሆን ይችላል። እንዴ 2 ሚሊዮን ማለት እኮ ቢያንስ ጥሩ ደሞዝ የሚከፈለው ሰው እዚህ ሀገር ቢያንስ 1,300 1,400 ሪያል ወይንም ድርሃም የሚከፈለው ሰው ምንም አይነት እንደመጣ ጀምሮ እስከ 2 አመት ድረስ ምንም አይነት ወጪ ምናምን ብሎ ካላከ ወደ ሀገር ብሩን ሰብስቦ ከያዘ ኦኬ ሊገዛ ይችላል። ያው ህጋዊ ይገዛል ማለት ነው። በቃ 2 አመት ብሩን ሰብስቦ ከሆነ ሊገዛ ይችላል። ግን እዚህ ያለ ሰው እኮ በቃ ዝም ብሎ ነው ብሩ የሚያልቀው። ዝም ብሎ የትም እንደሄደ አይታወቅም። ጊዜው ይሮጣል፣ ግን ብሩ የለም ማለት ነው። እና እንደዚህ አትበሉን። ስለዚህ ህገወጥ ግዙ፣ ሁላችሁም ግዙ። እንዴ በቃ ግዙ፣ ትሸጣላችሁ፣ ታተርፋላችሁ። የምሬን ነው የምላችሁ። ስለዚህ ውድ እህቶቼ በቃ የዛሬው ቪዲዮ ይሄን ይመስላል። ላይክ ሰብስክራይብ አድርጉ ውድ እህቶቼ፣ አበረታቱን። በቀጣይ ቪዲዮ እስከምንገናኝ